ይሄ ከላይ የምትመለከቱት ቪዲዮ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነው። ታሪኩን ባጭሩ እንደምታውቁት ይህች እህታችን አንድ የቤተክርስቲያን አገልጋይ ወይም ካህን ከዛሬ 15 ዓመት በፊት ተደፍሬያለሁ ነው እያለች ያለችው እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። እዛው ከንግስቲቱ ይሄዳል። ሌሊት የማይገባ ጥያቄ ይጠይቃታል እና ንግስቲቱ ተዋባ የዘላለም ክብርህን በአንድ ቀን ታጣለህ ትለዋለች። ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ እንዲሁም መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁት ሁሌ እንደምላችሁ ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮ እንደምትወዱ ስለማልጠራጠር ላይክ ማድረግ እንዳይረሳ። እኔ እዚህ በቪዲዮቹ ላይ ሐሳብ አስተያየቴን የራሴን የግል አመለካከቴን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ የራሳችሁን አመለካከት የራሳችሁን ሐሳብን የራሳችሁን ፍላጎትን እንግዲህ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። እንግዲህ ቤተሰቦች ሁሌ በቪዲዮአችን መግቢያ ላይ የኛን ሐሳብን የኛን መከረን እንዲሁም ደግሞ የኛን አስተያየትን የሚፈልጉ ብዙ ባለ ታሪኮች አሉ። እስቲ ለዛሬ አንድ ታሪክ ጀባ ልበላችሁና የእናንተን ሐሳብን አስተያየትን እንዲሁም መከራችሁን እንግዲህ በፍቅር እስቲ እንገልጽለታለን። ወደ ቪዲዮ እንሂድ። እኛ ወንዶች ከማናፈቅራት ሴት ጋር 5 ደቂቃ መቀመጥ አንችልም። እስቲ የምነግራችሁን ታሪክ ከዚህ ንግግር ጋር አገናኙት። ክብረ ንጽህናን እንደ ስጦታ። ከ3 ዓመት በፊት 22 ዓመቴ ላይ በመሰራበት ትንሽዬ የቤተሰብ ግሮሰሪ አንድ በ10 ዓመት ከሚበልጠኝ ሰው ጋር ተዋወቅኩ። ግንኙነታችን ቀስ እያለ ወደ ፍቅር ተቀየረ። በአርሴማ አምኖ መቼም እንደማይተወኝ ሲነግረኝ ደስ አለኝ። የመጀመሪያዬ ድብን ያለ ፍቅር ያዘኝ። የሚለኝን በሙሉ ማመን ጀመርኩ። ሳላየው ጭራሽ መዋል ይከብደኛል። ቤተሰብ በተማርኩበት ስራ ጀምሪ ቢሉኝም እምቢ አልኳቸው። እሱን የማገኝበትን መስተንግዶ አልተውም ብዬ ለራሴ ወሰንኩ። እንደ ቀልድ 2 ዓመት አስቆጠርን። ከመሳሳም ውጪ ምንም ነገር አልነበረንም። ምክንያቱም ከቀን ወደ ቀን ስለሱ የምሰማቸው ነገሮች በጣም ስለሚያስጠሉና ለኔ ያለው ፍቅር ስለቀነሰ ህይወቴን ማበላሸት አልፈለኩም። አጋጣሚ ስልኩን ከያዝኩት የብዙ ሴቶች አትመጣም የሚል ቴክስት ይደርሰዋል። እኔም እያየው እንዳላየ ብዙ ነገር ሰምቼም እንዳልሰማ ሆናለሁ። በ3ኛ ዓመታችን አኒቨርሰሪ ቀን ደውሎ እንደ እህቴ ነው የማይሽ፣ ከዛ ውጪ ምንም እንዲኖር አልፈልግም አለኝ። ያፈቀረው ልቤ በጣም ተጎዳ። እሱን ለመርሳትም ስል ከሌላ ልጅ ጋር ተዋወቅ። ከልቡ ቢወደኝም እኔ ግን በሱ ልክ ልወደው አልቻልኩም። ግን ስለሚገባው ብዬ ድንግልናዬን አሳልፌ ሰጠሁት። አልጠበቀም ነበር። ለኔ ያለው ፍቅር በጣም ጨመረ። እኔ ግን ምንም ስሜት አልነበረኝም። እንጋባ ሲለኝ እንደማልፈልግ ነግሬው ተለያየን። በቃ እኔ ከመጀመሪያው ውጪ ፍቅር የሚባል ነገር ልቤ አልቀበል አለኝ። ዳግም እህቴ ነሽ ብሎ ሲፈልግ ይስመኛል። ምንም አልለውም። ፍቅረኛ እንደነበረችውና ህይወቷ አልፎ ቀብር እንደዋለ ነገረኝ። ለሱ በጣም ጥሩ እንደነበረች እያለቀሰ አወራኝ። እኔም ሐዘኑ ሐዘኔ ነው ብዬ አላቀስኩት። ግን የሆነ ነገር በፍቅር የታወረውን ህሊናዬን አነቃው። አሁን ላይ ሳስበው ለካ እኔን በቁሜ ቀብሮኛል። ለራሴ ነበር ማልቀስ የነበረብኝ። ሲያወራኝ እንዴት ጉዳቴን አላየውም በማለት በእልህ ሱስ ውስጥ ገባው። እሱን ለመርሳት የጀመርኩት ሱስ ከእምነት ያራቀኝ፣ ሰውንም ራሴንም ጠላው። ምንም ተስፋ አጣው። በቃ መሞት ብቻ ነው ፍላጎቴ። ግን ቤተሰቤን እህቴን ሲያዝኑ ማሰብ ከበደኝ። በቃ በቁሜ ራሴን ገድዬው እየኖርኩ ነው። ምን ትመክሩኛላችሁ? በሐሳብ እገዛ ፈልጋለሁ። ዛሬን ለነገ እንኑር። መልካም ጊዜ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው እህታችን በምን አይነት አሳዛኝና ጨለማ በሆነ ህይወት ውስጥ እንዳለች ከሁኔታዎች መረዳት እንችላለን። እንግዲህ ለእህታችን ምን ብላችሁ ልትመክሯት ትችላላችሁ? ምን አይነት ሐሳብስ ነው የምትሰጧት? ምን ማድረግስ አለባት ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አከሩ። ቸሬ አረ አዲስ ነገር እኮ መጣ። አንተ ምንድን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጧጧጣ አይተወጣለህ። ምንድን? ጧጧጣ አይተወጣለህ። ዛሬ ነው እንደ ጣይ መውጣት የምታውቀው? አንተስ ኢየሱስ ጌታ መሆኑን ዛሬ ነው የምታውቀው? በጣም የምትገርም መልስ ነች። በጣም የምትገርም መልስ። ብዙዎቻችን እቺ ነገር አስተውለን ልንይዛት ይገባል። ፀሐይ በምስራቅ ትወጣለች። ኢየሱስም ሁሌም ጌታ ነው። የምናውቀውን ነገርን አትንገሩ። እንግዲህ ቤተሰቦች ከሰሞኑ ብዙ ኦርቶዶክሳውያን ያስቆጣ እንዲሁም ደግሞ ያስደነገጠ አንድ መረጃ ወይም ደግሞ አንድ ቪዲዮ መጥቶ ነበር። እሱም ቪዲዮ ሁላችንም ተመልክተናል ማለት ይቻላል። ቤተሰቦች በዛ ጉዳይ ላይ ብዙዎች እየተነጋገሩበት ይገኛሉ። እስቲ ለማስተዋወስ ያህል ቪዲዮ ልጋብዛችሁ።
አዲስ አይደለም፣ ይሄ አዲስ አይደለም። በሰዓቱ አገልጋይም ህዝብም የሚያውቀው ነገር ነበረ፣ ግን ተዳፈነ የኔ ዝምታ። እውነት ዝምታ? ያንቺ ዝምታ ነው ነገሩን ያዳፈነው? አዎ የኔ ዝምታ ነው። ለምን ዝም አልሽ ብትይ፣ አንደኛ የቤተ ክርስቲያንን ህልውና ለመጠበቅ ከኔ ጉዳት የኔ ጉዳት ይሻላል የቤተ ክርስቲያን ስም በአህዛብ ከሚጠፋ እና ዳገት ላይ ያፈር ዳገት የሚባል ቦታ ነው የተገለበጠው መኪና። ትራፊኮች መጡ ይዘው ያወጡኝ እና ባካችሁን ድረሱልኝ፣ ባካችሁን እኔን አስወጡኝ ያልኳቸው ነበር። ከዛ ወጣሁ፣ ይዘውኝ ወጡ። ሻወር ወሰድኩኝ፣ ምሳዬን አበሉኝ። ከየት ነው የመጣሽው? ከአዲስ አበባ ነው የመጣሁት። ለምን? ለአገልግሎት። የት? ጂንካ ገብርኤል። እሺ ብለው ወደ ጂንካ ላኩኝ። ለመጀመሪያ ጊዜ መኪና ሲገለበጥብኝ እና የእግዚአብሔር ጥበቃን ያየሁበት አጋጣሚ ነበረ። ያው ወደ አገልግሎት ተመልሼ ሄድኩኝ። እዛው ገባሁ ወደ ማረፊያ ቤታችንን ያዘጋጀው አንድ ግለሰብ ነው። ሌላ ጊዜ ቤተክርስቲያን ነው መቃብር ቤት የሚዘጋጀው። ወንዱ በጥግ በኩል፣ ሴቶች በጥግ በኩል፣ መምህራኖቹ በጥግ በኩል አንድ ክፍል ውስጥ እንደዛ ነው የለመድነውና አሁን ግን የተዘጋጀው ለየት ባለ መልኩ አንድ ግለሰብ ቤት ነው። በእርግጥ ከዛ በፊትም የትኛውም አገልግሎት ላይ ቤተክርስቲያን ምቹ ቦታ ከሌለ ግለሰብ ቤት ይዘጋጃል። ልክ ወላይታ እንዳደርሽ ግለሰብ ቤት ይዘጋጃል። ወንዶች ለብቻ ፍራሽ ይነጠፋል፣ ሴቶች ደግሞ በጥግ ለብቻ ላይ ቦታ ስፍራ ይዘጋጅላቸዋልና ሲሄድ ያረፍኩበት ቤት የግለሰብ ቤት ነው። እንደዛ ነው የተነጠፈው። ለኔ ትልቅ አልጋ ተዘጋጀልኝ። ለሌሎቹ ለቀሩት 2 አገልጋዮች ደግሞ ለራሳቸው ቦታ ተዘጋጅቶላቸው ነበር። ከዛ ድንጋጤ አለ፣ ድካም አለ፣ ፍርሃት አለ። መሸ፣ ራት ተበላ፣ ተኛሁ። በኋላ ድንጋጤም ስለነበረ ፍርሃትም ስለነበረ ለምን ለኔ አልጋ ሆነ አላልሽም? አላልኩም። ለምን? ያው አገልጋዮች ናቸው። ሌላም ጊዜ የትኛውም ቦታ ሲሄድ የትኛውም አገልግሎት ላይ ሲሄድ እንደዛ ነው። ቤተክርስቲያንም ሆነ ግለሰብ ቤትም ሆነ እንደዛ ነው የሚዘጋጀው፣ ለወንድ ለብቻ ለሴት ለብቻ። በኋላ ግን እኔ የተዘጋጀልኝ አልጋ ነው። የቤቱ ባለቤት አልጋ ላይ የተኛሁት። 3ቱ የባለቤቱና 2ቱ መምህራን የተኙት ደግሞ ፍራሽ ላይ ነው። ፍራሽ ተነጥፎላቸው እና እኔ በጥግ ነኝ፣ እነሱ ደግሞ በዛኛው ጥግ ናቸው። በኋላ ላይ ድካምም ስለነበረ በጣም ከባድ እንቅልፍ ነበር የጣለኝ። ድንጋጤም አለ፣ ፍርሃትም አለ፣ መቃዠትም አለ። ከባድ እንቅልፍ ጥሎኝ ነበር። በኋላ ላይ ሌሊት ያላሰብኩት እንቅስቃሴ ነበረ፣ ድንጋጤ ነበረ። አንደኛው መምህር ወደተኛውበት አልጋ ላይ መጣ። ለአገልግሎት ከሄዱት መካከል ያዘጋጀው ሳይሆን የቤቱ ባለቤትና አንደኛው መምህር ሳይሆን አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደተኛውበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛው ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም? እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጃ አሁን ቤቱን በአራት ወይ 5 ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቅም ያለው በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው።
እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ጉዳዩንም እንደሰማችሁት ነው። ይሄ ጉዳይ እንደ አማኝም እንደ ቤተክርስቲያንም ስናስበው በጣም የሚያሳፍርና አንገት የሚደፋ ጉዳይ ነው። ብዙዎች በዚህ ጉዳይ ላይ ከልባቸው አዝነው እየተነጋገሩበት ይገኛሉ። እናንተስ በዚህ ጉዳይ ላይ ምንድነው ሐሳባችሁ? በእህታችን የደረሰባትስ ጉድ ምን አይነት ጉድ ነው ብላችሁ ታስባላችሁ? በጣም የሚያሳዝን ነው። ነገር ግን ደግሞ በተገላቢጦሽም ደግሞ ይህ ነገር እሷ ላይም እንደደረሰባት ማስረጃ የላትም ወይ ደግሞ ማረጋገጫ ምን አለ? ሰው ላይ መፍረድ አይገባንም። ከመሬት ተነስተን ሰው ላይ መፍረድ አንችልም። ሊያውም ደግሞ በተከበሩ የቤተ ክርስቲያን አባት ላይ እንዴት ለሷ ወግለን ልንናገር እንችላለን ብሎ ብዙዎችም እየተነጋገሩበት ይገኛሉ። እናንተስ የቱ ይሻላል? በራሳችን መፍረድ ወይንስ ደግሞ ከማስረጃ ጋር? ይህ ጉዳይ በጣም ውስብስብ ያደረገው ጉዳይም ይሄ ነው። ምክንያቱም ከብዙ ዓመታት በፊት የተፈጠረ ጉዳይ ስለሆነ ነው። ነገር ግን ደግሞ ለዚህ ደግሞ አንድ አጭር መፍትሄ አለ። እሱም መፍትሄ ዲኤንኤ ነው። በዛ ጉዳይ ላይ እስቲ አንዳንድ መረጃዎች አሉ፣ እነሱን ልጋብዛችሁ እስቲ። ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ያለና መነጋገሪያ የሆነ ጉዳይ አለ። አንድ ዮርዳኖስ ደረጃ የተባለች ዘማሪት ግለሰብ ከሰሞኑ በአንድ በየነ መረብ ላይ በመቅረብ የአንድን ሰው ስም በመጥራት ቀሲስ ደበበ እስጢፋኖስ የተባለ መምህር ከዛሬ 16 ዓመት በፊት በአገልግሎት ላይ በትራስ አፍኖ ደፍሮኛል ስትል ክስ አቅርባ ነበር። በዚህ ተግባር ካስረገዘኝ በኋላ ቁርጥ እሱን የሚመስል ወይም ደግሞ የተጠቀሰውን ግለሰብ የሚመስል የ15 ዓመት ልጅ ይዤ ኑሮ ከብዶኝ ለጎዳና ህይወት ልወጣ ነውና ልጁን አምኖ በመቀበል ተገቢውን ድጋፍ እንዲያደርግልኝ ካልሆነም ደግሞ የልጅነት ማረጋገጫ ምርመራ ወይም ደግሞ ዲኤንኤ ተደርጎ ቁርጡ ይታወቅ ስትል በአደባባይ መጠየቋ ይታወሳል። በተለያዩ ማህበራዊ ሚዲያዎች ላይም በከፍተኛ በሚባል ደረጃ ትኩረት የሳበ ጉዳይ ሆኗል። ይህ ስሙ የተጠቀሰው ሰው በሱ በኩል ምንም የተሰጠ ምላሽ ባይኖርም ጉዳዩ ግን ወደ ብፁዕ አቡነ ፋኑኤል ጋር ደርሷል። እሳቸው በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ የመልካ ጽዮን ቀሲስ ደበበ እስጢፋኖስ ስልጣነ ክህነት መያዙን አስታውቀዋል ማለት ነው። ይህንን ያስታወቁት በደብዳቤ ነው። ብፁዕነታቸው የመልካ ጽዮን ቀሲስ ደበበ እስጢፋኖስን ስልጣነ ክህነት መያዙን በገለጹበት ደብዳቤ እንዳስታወቁት ከሆነ ሰኔ 20 ቀን 2017 በቁጥር ሀ 49 ህዝባር 7 በተጻፈ ደብዳቤ ላይ የምትመለከቱት ደብዳቤ በቀረበቦ ክብረ ክህነትን የሚያጎድፍ ድርጊት ዙሪያ በአካል ቀርበው መልስ እንዲሰጡ በታዘዙት መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት በተካሄደውና የአስተዳደር ጉባኤ አባላት በሙሉ በተገኙበት ቃላቸውን መስጠታቸውን ገልጸዋል ማለት ነው። በጉባኤው ፊት ቀርበው ምላሽና ማብራሪያ የሰጡት መልካ ጽዮን ስለቀረበባቸው ክብረ ክህነትን የሚያጎድፍና ይህንን ድርጊት በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱት ልጆችም ይህን አይደሉም በማለት ለጉባኤው ቃላቸውን በአጽንኦት በመስጠት እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ ብለዋል ማለት ነው። የመልካ ጽዮን ቀሲስ ደበበ ምላሽ የሀገረ ስብከቱ አስተዳደር ጉባኤ በሰፊው እየተወያየ መሆኑን የገለጸው የብፁዕነታቸው ደብዳቤ ይህ የምታዩት እንዲህ አይነቱ ጉዳይ በጉባኤው አቅም እውነቱን ማወቅ አስቸጋሪ ስለሆነ እንዲህ አይነት ችግሮች ሲከሰቱ እውነቱን በእውቀትና በምርምር የሚለይ ተቋም ስላለና የራሱ ሂደት ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ ወይም እውነታው እስኪታወቅ ድረስ ጉዳዩ ቀኖና ቤተክርስቲያን የሚመለከት የክብረ ክህነት ጉዳይ ስለሆነ የመጨረሻው ውጤት እስኪታወቅ ድረስ ስልጣነ ክህነታቸው መያዙን የብፁዕነታቸው ደብዳቤ ይገልጻል። ስለዚህ ቅዳሴ ከመቀደስ ቡራኬ ከመስጠት በአጠቃላይ ሚስጥራተ ቤተክርስቲያንን በእምነቱ በኦርቶዶክስ እምነት የሚፈጸሙ ሚስጥራተ ቤተክርስቲያንን ከመፈጸም ታቅበው በአፋ ያለውን አገልግሎት በመሳተፍ እንዲቆዩና ጉዳዩ በአፋጣኝ እልባት እንዲያገኝ የመልካ ጽዮን ቀና ትብብር ወሳኝ ስለሆነ ለጉዳዩ ትኩረት እንዲሰጡትና የምርምር ውጤቱን ደግሞ በአጭር ጊዜ ውስጥ እንዲያቀርቡ አሳስበው ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥበት መሆኑን ከወዲሁ እናሳውቃለን በማለት በምትመለከቱት መልኩ የሀገረ ስብከቱ ሊቀ ጳጳስ በጻፉት ደብዳቤ ገልጸዋል ማለት ነው። ይህ የተጠቀሰው ግለሰብ የሚኖረውም በውጭ ሀገር እንደሆነ የግል ተበዳይ በበይነ መረብ ላይ ገልጻ ነበር። እንግዲህ ቤተሰቦች እንዳያችሁት ነው ጉዳዩ እንግዲህ አሁን በትልቅ ደረጃ ሆኖ እንግዲህ በሲኖዶስ ደረጃ እየተገመገመ ያለው ጉዳይ ነው። ማስረጃዎችን ለማጠናከር እንዲሁም ደግሞ እውነታውና ውሸታውን ለመለየት እንግዲህ አሁን ላይ ጥረት እየተደረገ ይገኛል። ቤተሰቦች እንግዲህ ነገሮችንም ለመወሰን ነገሮችንም እንግዲህ በአንድ በኩል ሆኖ ፍርድ ለመስጠትም እንግዲህ ትክክለኛ ማስረጃ ወይም ደግሞ በቂ ማስረጃ ሊኖር ይገባል ብዬ አስባለሁ። ብዙዎችም ደግሞ በዚህ ጉዳይ ይስማማሉ። ምክንያቱም ከዚህ በፊት በተለያዩ
ምክንያቱም ከዚህ በፊት በተለያዩ ጉዳዮች ላይ እንግዲህ ስም ለማጥፋት ወይም ደግሞ የአንድን አካልን ደግሞ ስም ለማጉደፍ ክብርንም ለማጉደፍ እንግዲህ የሚሞከሩ ጥረቶች አሉ። ነገር ግን እኛ ናቸው ያልናቸው ሳይሆኑ የቀሩ እንዲሁም ደግሞ አይደሉም ያልናቸውም ደግሞ ሆኖ የተገኙ ብዙ ጉዳዮች ስለነበሩ ከነሱ በመማር እንግዲህ ነገሮች በማስረጃ ተደገፈው ትክክለኝነት እስኪያገኙ ድረስ ነገሮችን በትዕግስት መጠበቅ አለብን ብዬ እኔ እንደራሴ ያስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ይህ ከላይ የምትመለከቱት ቪዲዮ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነው። ታሪኩን ባጭሩ እንደምታውቁት ይህች እህታችን አንድ የቤተክርስቲያን አገልጋይ ወይም ካህን ከዛሬ 15 ዓመት በፊት ተደፍሬያለሁ ነው እያለች ያለችው። በእርግጥ መደፈሩ በሷ ላይ ብቻ ሳይሆን በቤተክርስቲያንም የሆነ ጉዳይ ነው። እህታችን ጾታዊ ጥቃት ደርሶባታል። ለዚህም በህግም ሆነ በቤተክርስቲያን ልትዳኝ ይገባታል ብዬ አምናለሁ። ቤተክርስቲያን ደግሞ ክህነቱ ተደፍሮባታል። አንድ ካህን ከሚስቱ ውጪ ወደ ሌላ ቦታ ቢሄድና ቢወሰልት ባጭሩ የቤተክርስቲያን ክህነትን አገልግሎትን ወይም ሚስጥረ ክህነትን ማከናወን አይችልም፣ ሚስጥራትን መፈጸም አይችልም። ነገር ግን ላለፉት 15 ዓመታት ይሄ ነገር ከተፈጸመ በኋላ እኚህ አባት ቤተክርስቲያን ውስጥ አገልግለዋል። ይህ ምን ያህል ለቤተክርስቲያን አደጋ ነው። በተለይ ደግሞ እህታችንም ደግሞ የደረሰባት ስቃይና ሰቆቃ ለዘመናት ያዘችው ጉዳይ በእጅግ የሚያሳዝን ነው። ስለዚህ ፍትህ ትፈልጋለች። እኔ እንደ አንድ የቤተክርስቲያን ልጅ ፍትህ ጠይቃለሁ። ይህንንም ነገር ደግሞ አብዝቼ ይቃወማል። ይሄ ብቻ አይደለም። ከላይ የምትመለከቱት እህታችን ሰሞኑን ፎሬም ፔጅ ላይ ስመለከታት ነበር። በ4 ወንዶች ነው የተደፈርኩት አለች። ይህ በጣም ዘግናኝና በጣም የሚያሳዝን ድርጊት ነው። እንደነዚህ አይነት በርካታ ታሪኮች አሉ። ፊት ለፊት ስላልወጡ ስላልተናገሩ ነው በአጎቶቻቸው የሚደፈሩ፣ በቅርብ ሰዎች የሚደፈሩ፣ በማያውቁ ሰው የሚደፈሩ፣ በስራ ባልደረቦቻቸው የሚደፈሩ በርካታ ሴቶች በጓዳቸው እየጮሁ እንዳሉ ያስታውቃል። ይህንን ድርጊት መቃወም የግድ ፌሚኒዝም መሆን አያስፈልግም። እኔ አሁን ፌሚኒስትን ሀሳብ ደጋፊ አይደለሁም። ነገር ግን የሴት ልጅን ጥቃት መደፈር ግን እቃወማል። በጣም የሚያሳዝን ታሪክ ነው። ይህ የሚያሳዝን ኢትዮጵያ ውስጥ ያሉ ሴቶች ወይም እህቶቻችን የሚጠይቁት አትግደሉን፣ እንኑርበት፣ በሰላም ወተን በሰላም እንግባ ነው። ሌላው ዓለም ላይ ለመሪነት ሀገርን ለመምራት የተለያየ አይነት ነገር ነው። እዚህ ኢትዮጵያ ውስጥ በሰላም ወተን በሰላም እንግባ፣ አትግደሉን፣ ተፈጥሮ የሰጠችንን መብት አትውሰዱብን ነው የሚሉትና እኔ እንደ አንድ ቤተክርስቲያን ውስጥ እንዳለ ልጅ እንደ አንድ ሰው የሴት ልጅን ጥቃት፣ መደፈር፣ ስቃይ፣ ሰቆቃ ይገደኛል። በጣም በርካታ ታሪኮች እንዳሉ ይሰማኛልና ሁላችንም በተለይ ደግሞ በቤተክርስቲያን ውስጥ ያለን ልጆች እንደዚህ አይነት ነገሮችን ልንቃወም ይገባል። እኛ ፕሮቴክት ልናደርጋቸው ሲገባ፣ የቤተክርስቲያን አባቶች ፕሮቴክት ሊያደርጓቸው ሲገባ ልጆቻቸውን እንደዚህ የሚያደርጉ ከሆነ እኚህ ሰዎች ወዴት ነው መሄድ ያሉባቸው? ትልቁ እኮ የፕሮቴክሽን ቦታ እኮ በእግዚአብሔር ቤት ውስጥ እረኛ ሆኖ የተሾሙ ካህናት አባቶች ጋር ነው ያለው። እነሱ እንደዚህ የሚያደርጉ ከሆነ እኚህ ሰዎች ምን አይነት ኢንሴኪዩሪቲስ ሊገቡ ይችላሉ? ማንንስ ጋር ደግሞ ሄደው ጥያቄ ሊጠይቁ ወይንስ በማን ስር ደግሞ ሊጠለሉ ይችላሉ? በጣም ነው የሚያሳዝነው። እርግጥ የአንድ ግለሰብ ድርጊት ሙሉ ቤተክርስቲያኗን ይወክላታል ወይንም ደጋግ አባቶችን ይወክላል ማለት አይደለም። ነገር ግን በሃይማኖት ጥላ ስር እንደዚህ አይነት ድርጊቶች ሊፈጸሙ አይገቡም። ቤተክርስቲያኒቷንም ደግሞ ሃይማኖቱንም ማጠልሸት ስለሚሆን እንደነዚህ አይነት ሰዎች ተገቢውን ቅጣት ካልተሰጣቸው በስተቀር ሌሎችም ተመሳሳይ ድርጊት ሊያደርጉ ስለሚችሉ ቤተክርስቲያን በአፋጣኝ ምላሽ ሰጥታ ለዚህ በደል ካሳ መስጠት አለባት በማለት ይህን ድርጊት በፈጸመው ግለሰብ ላይ ቅጣትን ማስተላለፍ አለባት። አስተማሪ የሆነ ነገርም መከናወን አለበት ብዬ እንደ አንድ የቤተክርስቲያን ልጅ አምናለሁ። የሴቶች መደፈር ጥቃት ይቁም ብለው ድምጽ ከሚሆኑ ሰዎች ውስጥ አንደኛው መሆንም እፈልጋለሁ። እውነቱን ለመናገር እንግዲህ ቤተሰቦች እንዳያችሁት ነው። እንግዲህ ልደቃ የተናገረው ጉዳይ ፍጹም ትክክል ነው። በቃ ይሄ ነው የሚያስፈልገው። ወይም ደግሞ ቤተክርስቲያንም ልደርስበት ልታውቁ የሚገባው ጉዳይ ይሄ ነው። ነገሩ ተፈጽሟል ወይስ አልተፈጸመም? ያ ነገር እውነት በደል በእህታችን ላይ ከደረሰ ይመለከተናል፣ እንደ ሰውም እንዲሁም ደግሞ እንደ አማኝም ጭምር። ስለዚህ በዚህ ጉዳይ ላይ እንግዲህ ሁሉም ሰው ከሷ ጎን ነው። እንዲሁም ግን ያ ማለት ከሷ ጎን ሆነ ማለት ግን ትክክለኛ ማስረጃ ግን ማቅረብ መቻል አለባት ብዬ አስባለሁ። እኔ የኔ ሐሳብ ነው። እናንተ ደግሞ ሐሳባችሁ ኮሜንት ሴክሽን ላይ ገብታችሁ ውስጥ ያጋሩ። አንድ በበረሃ የሚኖር ባይታዊ ከንጉስ ቤት ተጠርቶ ይሄዳል። ሰው አያውቅም፣ ሴትም አይቶ አያውቅም እና ባርክልን ተብሎ ነው ይሄደ። ሌሊት ለጸሎት ቤት ሰጥተውት ንጉሱም ከማረፊያ ይወዳል፣ ሰራዊቱም እንደዛው። ይሄ ባይታዊ ተነስቶ ከዚያች ከንግስቲቱ ይሄዳል። ሌሊት የማይገባ ጥያቄ ይጠይቃታል እና ንግስቲቱ ተዋባ የዘላለም ክብርህን በአንድ ቀን ታጣለህ ትለዋለች። አንቺን ልትመክሪ ነው? አይሆንም፣ ፈቃዴን ፈጽሚልኝ ይላታል። ይህን ባላት ጊዜ ጮኸች። ሰው ሁሉ መጣ፣ ንጉሱም መጣ፣ ሰራዊቱ ሁሉ መጣ። ምን ሆነሽ ነው ሲሏት ደግሞ ፊቷ ላይ ቆሟል። በጸሎት አስበኝ ብዬው ሌሊት ደንግጬ በጸሎት አስበኝ ብዬ ጠርቸው ካፉ የሚወጣው የእሳት ብርሃን አስደንግጦኝ ሲጸልይ ካፉ የሚወጣው ብርሃን ብላ ትናገርለታለች። ከዚያ እነሱ ሁሉ ሰግደው አባ በጸሎት አስበን፣ ኧረ እኔ ኃጢአተኛ ነኝ፣ እኔ በኃጢአቴ ነው እንጂ እንደዚህ አይደለም ቢል ማን ይሰማዋል? ሁሉ እየሄደ መስገድ ነው ማለት ነው። እና እንደዚህ አድርጋ አሳፍራ ኃጢአቱንም አስቁማ ደግሞ ሰውየውንም ከመከራ ጠብቃ
ወደ ገዳሙ ተመልሶ እንዲኖር አድርጋ በክብር እንዲበቃ አድርገዋለች። ሰዎችን ገመና ሸፍነን በውስጥ ብናስተካክላቸው የወደቁ ሰዎች ይነሳሉ፣ ለክብር ይበቃሉ። እና ይህንን ማድረግ ያለብን እንግዲህ ቤተሰቦች የአባታችን የአባ ገብረ ኪዳን ምክር እንግዲህ ከልብ የሆነ ምክር ነው፣ ትክክለኛም ነው። ምናልባት እምነታችን ውስጥ የሚያስፈልገን ጉዳይ ይሄ ሳይሆን አይቀርም ብዬ እኔ እንደራሴ አስባለሁ። እናንተስ ምን ይመስላችኋል? ሀሳባችሁን እንዲሁም ደግሞ ከሳቸው ሀሳብ የተረዳችሁትን ነገርን ኮሜንት ሴክሽን ክፍት ነው፣ እዛ ላይ ብታጋሩኝ ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። ያስተምሩናል፣ ያነጋግሩናል ብዬ ያሰብኳቸው ቪዲዮዎች እኚህ ናቸው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች ለቻናሉ አዲስ የሆናችሁት በድጋሚ እላችኋለሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም በተጨማሪም ደግሞ ቪዲዮ ላይክ አድርጋችሁ እንደጀመራችሁ አልተጠራጠርም። ሀሳብ አስተያየታችሁን ደግሞ እንዲቀነስ እንዲጨመር እንዲሁም ደግሞ እንዲስተካከል የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ግቡና አጋሩኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።